ጃፓን እምነት የሌላት ሀገር ናት። በአመት አንድ ቀን ነው ያምልኮ ቦታ የሚሄደው በሙሉ 80 ሚሊዮን ህዝብ ነው 80 ሚሊዮን ህዝብ በአመት አንድ ቀን ያምልኮ ቦታ ይሄዳል። ግን ጦርነት የለም ጃፓን። ረሃብ የለም ጃፓን። የርስ በርስ መከፋፈል የለም ጃፓን። ጄኔቫ ሄጄ ነበር ባለፈው 5-6 ቋንቋ አላቸው። በቋንቋ የሚጣላ ሰው የለም። በቋንቋ የሚጣላው ደንቆሮ ነው እንጂ ሰው በቋንቋ አይጣላም። ቋንቋ ለሰው እንጂ ሰው ለቋንቋ አልተሰጠም። ያም ፍቅር ተሰጠን፣ ፍቅር መኖር አቃተን። አያሳዝንም? እንዴት እንደሚሰማችሁ አላቅም። ወርቅ ተሰጠን በማይረባ በቆሻሻ ላይ መውደቅ የምንፈልግ ድሆች፣ አይምሮአችን የደህየ ትልቅና ትልቅ አገርና ትልቅ ህዝብ በትንሽ ዘመን ላይ ወደቀ። ትልቅ ህዝብ ትልቅ አገር በትንሽ ጊዜ ላይ ወደቀ። እግዚአብሔር ትንሽነታችን ተመልክቶ ከፍ ያርገን፣ በፍቅሩ ይጎብኘን። እሱ ፍቅር ተገለጠ። እኛ እንድንኖረው ፍቅር ተገለጠ። ሌላ እንዲኖረው አይደለም፣ እኛ እንድንኖረው፣ በተለይ ክርስቲያኖች እንድንኖረው። አብላጫ ቁጥር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። በኢትዮጵያ ውስጥ ክርስቲያን አብላጫው። ግን ራሳችንን ማዳን አልቻልንም፣ እንኳንስ ሌላውን ልናሳምን። ኦርቶዶክሳውያን ወገኖቼ ዛሬ እግዚአብሔር በዚህ በልደት ቀን አንድ መልእክት ይናገራል በቤተክርስቲያን በኩል። ፍቅር የሚባለውን ነገር ተለማመዱት፣ ተቀበሉት። ፍቅርን ካልተቀበልነው ምግብ ቢሰጠን እንኳን ካልተቀበልንና ካልበላ ነው ይሸታል እንጂ ምንም ነገር አይሆንም። ማንኛውም ነገር ካልተገበረ ህልው ሊሆን አይችልም። ፍቅር አፍቃሪ ሰዎችን ይፈልጋል። ካልተሰራ ሕያው አይሆንም፣ ደግሞ ኤግዚስት አያደርግም። ይቅርታዬን ቃል ልጠቀም። ፍቅር አንደኛው የተገለበጠበት ነው። እሱን እንድንኖረው እግዚአብሔር ለኛ አደራ ሰጠ።